ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ እንግዲህ ትሁት ቀጣይ ፓርትን ይዘንላችሁ መጥተናል። እንግዲህ ትሁት ባለፈው ሳምንት እንዳየነው እንግዲህ የመኪና አደጋ ቲና ደርሶባት ወደ ሆስፒታል ተወስዳ ነበረ። ሆኖም ግን አሁን ወደ ቤታቸው እንግዲህ ተመልሳለች። በተመለሰችበት ግን የክፋት ጥጓን አሁንም እያስኬደች ትገኛለች። በዚህ አጋጣሚ ደግሞ ትሁት ደግሞ በቤቷ ውስጥ ድንገት እነሱ ወደ ሆስፒታል ሄደው ብቻዋን በነበረችበት ሰዓት ተመስገን በክላሷ ውስጥ ገብቶ እንግዲህ ልብሶቿን እያሸተተ ቁም ሳጥኑ ውስጥ እሷን ብቻ ማስታወስ እንዳለበት እያለ ልክ ሊወጣ ሲል በር ላይ ሲገጣጠሙ ትሁት በጣም ትደነግጥና ትጮኻለች። ለዛውም ደብዳቤ ወረቀት ጥሎላት ነበረ የሄደው። እንዴት እንደዚህ ሆነ በማለት ተደናግጣ ያንን ወረቀት ካነበበ በኋላ ወረቀቱን ጭብጥብጥ አደረገችውና ከዛ ወደ ካሊብ ትደውልለታለች። ካሊብ ምን ተፈጠረ እያለ አባትየው ጋራ ባለበት ሰዓት ወደ ቤት እንዲመጣ ታስገድደዋለች። እንግዲህ ቲና አሁን በዊልቸር እየሄደች ነው። እንዲሁም በእጇ መብላት እንደማትችል እና መናገር እንደማትችል ሆስፒታል በተነገራት መሰረት ምንም ሄጃ የላትም እና በዚህ ሰዓት ልንተዋት አንችልም በማለት አባባ ወደ ቤት እንድትመለስ አድርገዋታል። ሆኖም ግን እሷ ጥሩ ነገር እንዳገኘች ነው እየሳቀች እየተደሰተች ገጽታዋን የምታሳየው። ምክንያቱም እንደዚህ ሆና በዚህ ቤት ውስጥ ብዙ ነገሮችን ተንኮልን መስራት ስለምትችል ለተንኮሏ ትልቅ ቦታ ከፍቶላታል። ባለፈው ፓርት እንዳየነው አባባ ከዚህ ቤት ውጭ ብለው መርዝ ልታጠጣቸው ስትል ያም መርዝ አንስተው ወደ እሷ አፍ ለማጠጣት ሲታገሉ አልጠጣም እኔ እንዴት እንደዚህ ያደርጋለሁ በማለቷ ልብሷን ጠቅልላ እንድትወጣ አድርገዋት በዛ ብስጭት እየተናደደች ስትል ነበር የመኪና አደጋው የደረሰባት። በአሁኑ ሰዓት ግን ከቤት መጥታት በተቀመጠችበት ሰዓት ግን ኤደን ልታያት በመምጣቷ ኤደንም ያለቻት ሰው መቼም እሾህ ሰርቶ ጤፍ አይጠብቅም። ምክንያቱም አንቺ በአባባ ላይ እኔ በአይኔ ባላይሽም ዳኒ ሲነግረኝ ነበር የምታደርጊውን ክፋትሽን። ያን ሁሉ አሁን እንግዲህ በአንቺ ላይ ሊታዩ ነው አለቻት። ከዛም ትሁት ምግብ ሰርታ ልታበላ ስትመጣ ምግቡን እኔ ላብላት በማለት ትቀበላለች። በነገራችን ላይ ትሁት በዚህ ሰዓት አሁን ካሊብ እሷን ቲናን አቅፎ በመጣበት ሰዓት በጣም ተመስጣ ሌላ ሀሳብ ውስጥ ገብታ አባባና ቲና ኤዱ እያዩ ይስቁባት ነበር። ምክንያቱም በቃ ስለምትወደው ካሊብን አሁን ልሳ መታ ያው ከዛው ሊሆኑ ነው በሚል ተመስጣ እያለች አረ ትሁት ምን ነው ውሃ ስጪ ብዬሽ እኮ በዛው ቀልጠሽ ቀረሽ ሲሏት ደንግጣ ውሃውን ወደ አባባ መስጠት እያለች አይኗን ግን ወደ ቲናና ወደ ካሊብ አይኗን እየሸኘች ነበር። እንግዲህ አሁን የትሁት ፍቅረኛ ወደ ቤት ከች ብሎ መጥቷል። ሆኖም ግን እዛ በታገተ ሰዓት ቲና ኤዶ አይታው ስለነበረ አሁን ቤት ውስጥ ስትገባ ስታየው ደነገጠች። ምን ነው አለ ካሊብ። ታውቂዋለሽ እንዴ ሲላት አዎ አለችና አቶ ሞገስ በጃኬት ውስጥ ያደረገውን ሽጉጥ ገለብ አድርጎ ሲያሳያት አይ አላቀውም በማለት እየተረበሸች እንግዲህ ልትሄድ የነበረውን እንግዲህ የተርበተበተች እያወቀች እንደማታውቀው ሆና ኤዱ ከቤት ወጣች። ኤዱ ይህንን የሰማችው እንግዲህ ትሁት ደውላ እባክሽ የመኪና አደጋ ደረሰባትና ቲና ስትላት ኧረ እባክሽ አለቻት። አሁን የት ናት በማለት እንግዲህ ልጠይቃ በመጣችበት ሰዓት ነው ምግቡን እንግዲህ እኔ ላብላት ስትላት ተይ እንጂ እኔ ላብላት ብትላትም ትሁት እሷ ደግሞ ምግቡን እያበላች በአባባ ላይ ስትሰራ የነበረውን ተንኮል ልትነግራት ስለፈለገች አይ ትሁትዬ እኔ ላብላት አለችና እያበላቻት አየሽ በዚህ ሰዓት አሁን አንቺ ምን እንደሚሰማሽ አውቃለሁ። አባባን ስታደርጊያቸው የነበረውን ሁሉ ላስታውስሽ ብዬ ነው እያለች ሁሉንም አስታውሳ ውሃ ልስጥሽ አለቻትና ውሃ ስትሰጣት ውሃውን አጠጥታ መልሳ ከቲና ላይ ትደፋባታለች ኤደን። ከዛም አየሽ እንዲህ ነበር ከአባባም ላይ ስትደፊባቸው የነበረ ስትል ድንገት ትሁት ትከሰታለች። ትሁት ደግሞ እንዴ ኤደን ምን ማለትሽ ነው? ልብስ ደፋሽባት እኮ አለቻት። እና ላሳውቃት ብዬ ነዋ እንዴት እንደነበረ በአባባ ላይ ስታደርግ የነበረውን
ትላለች ማለት ነው። አይ ጥሩ አይደለም፣ ለሰው ክፉ ሰራ ተብሎ ክፉ አይሰራም ብላ ልብሷን ጠራረገችላት። አንቺ መስሎሽ ነው እንጂ ኤደን አለቻት። መስሎሽ ነው እንጂ አንቺ አሁን ቲና ጥሩ ነገር ይዛ ወደዚህ ቤት የገባይ እንዳይመስልሽ፣ በፍጹም ጥሩ ነገር ይዛ አልገባችም፣ ይህን ተረጁ ስትላት፣ ቢሆንም እንግዲህ ምንም ማድረግ አይችልም ብላ ነበር። እንግዲህ አባባ እንግዲህ ይህን ነገር አሁንም አምነው ባይቀበሉትም የግድ ነገር ሆኖበት እና እንግዲህ ያን ወረቀት ደግሞ ሲያነብ ካሌብ እንግዲህ ይህን ሰውዬ ጭንቅላቱን ብዬ መግደል አለብኝ፣ እዚህ እንደዚህ መቀደድ የለበትም፣ ማንነቱ እንድታስተዋውቅኝ ይፈልጋሉ፣ ለወቀው እያለ ተመስገንን ሲላት፣ እሷም በጣም ኃይለኛ ነው ባክተው ቤተሰቦቿንም አስቸግሯል እያለቻት እና ሆኖም ግን ካፊ ቤት ለመገናኘት ከካሌብ ጋር ተቀጣጥረው እንደማይተዋወቅ ሆኖ መነጸሩን ደርንቆ አቶ ተመስገን ሊተዋወቅ ሄደና ቁጭ ብሎ ስለ እያወሩ ምን መሆኑ እንዴት ነው ስራ በዛብኝና በዛው ወጥቼ ቀረሁኝ፣ የፍች ነገር እኮ በዛ እያለ ስለ ፍች ስለ ዳኝነት ከባድ ነው እኮ እያለው እሱም ስለ ዳኝነት እያወሩ ነበር። ወዳጅነታችን ለማጠናከር ተመስገን ብዬ ብጠራህ ችግር የለውም ሲል ነበር የጀመረለት። አቶም ብትል ችግር የለውም አለው። እና አሁን እንዴት ነው ተግባብተናል ማለት ነው ባለው። ወጣቶች ነን እንግባባለን በማለት ያወራሉ። አንተ እንዴት ነው ፍች ስለ ፍች ሁል ጊዜ ታወራለህ፣ ትዳር የለህም ወይ ሲል ይጠይቀዋል። ተመስገንም ትዳር የለኝም፣ ግን አንዲት የምወዳት ልጅ አለችኝ፣ እሷን በመከተል እግር የቀጠነ እኔ በጣም ነው የምወዳት፣ እሷ ግን እኔን አትወደኝም። ምን አይነት እድለኛ ናት ይቺ ሰው ልትነግረኝ ትችላለህ ሲለው፣ ስሟ እንኳ ለጊዜ ቆይህ አለው። ስሙን ሲነገር በዚህን ጊዜ እና ታዲያ አሁን ያንተ ለምን አታደርጋትም ሲለው፣ በፍጹም የተባረከ ትዳር ይስጥህ ያቶ ተመስገን እና አሁን እሷ ልጅቷ አትወድህም ሲለው ሲጠይቀው፣ ልጅቷ ግን እድለኛ ናት አንተ ወደሃት እየተከተልካት የምትኖር ብሎ ሲጠይቀው፣ ልጅቷ እኮ በጣም የምትወደድ በጣም ሰው አክባሪ በጣም ምርጥ ልጅ ናት እያለ ነበረ ሲነግር የነበረው። ትሁቴ በሀሳብ ውስጥ ጭልጥ ብላ ከኤደን ጋር ተቀምጣ እያለች ምን ሆነሽ ነው ትሁቴ አለቻት። አቷሺ ምን ሆነሽ ነው? የሆነ ነገርማ እያሰብሽ ነው አለቻት። ምንድን ነው ግን ንገሪኝ። ቆይ አይ ምንም አለች። ምንም ያስጨንቀኝ ነገር የለም አለች ትሁቴ። እርግጠኛ ነሽ እንዴ ግን አንቺ በማለት የካሌብ አስተማሚነት የቲና ተማሚነት አላስጨነቀሽም ስትል ስጠይቃት፣ አይ አንደባበቅ ንገሪኝ አለቻት። ግን ይህ ነገር ትሁቴን አስጨንቋታል እና ስትላት፣ እኔ ልክ አይደለሽም፣ ምንም ቢሆን እኮ ካሌብ የ80 ሚስቱ ናት ለቲና አለቻት። ካሌብ ደግሞ የማስታመም ግዴታ አለበት ስትል ትነግራታለች። ተይ ትሁቴ አንደባበቅ አለች ሄዱ አለች። እኔ ምንም የደበኩሽ ነገር የለም አለች። ግን ምን አስበሽ ነው በማለት ሲጠያየቁ፣ እሺ ካልደበረሽ ጥሩ ነው። ቲና እንደዚህ ሁና ሲያት ካሌብ እያዘነላት ሲል ፍቅራቸው እንደ አዲስ ይታደሳል። በፍቅር ክንፍ ይላሉ አለቻት ጊዜ ወይዘሮ ትሁት በጣም ንድድ ብላ ብድግ ብላ ትታት ኤደንን ትገባለች። በዚህ ውይይታቸው ላይ ቁጭ ብለው ደግሞ ካሌብና አቶ ሞገስ እየተወያዩ እያሉ እና እንደዚህ ሚስት አለ ሆይ ስልህ በሀሳብ ውስጥ እያሰመጠችህን ሴት ልትነግረኝ አትችልም በሚል ነበር ጠይቆት። ያለፈውን የነገርኳችሁን የልጅነቴ በጣም የመወዳት ብዙ ነገር የሆንኩላት ሚስቴ ነበረች፣ ያለ እሷ መኖር አልችልም አለው። እድለኛ ናት አለ። በጣም ታድላለች በማለት ነበረ የመለሰልት። አሁን እሺ የጉዳዩን ስላንተ በምን አንነጋገርም ሲለው፣ ስለምኑ ስለ ፍቹ ሲለው፣ አሁን ፍቹን እንኳ ለጊዜው ጥያው ትቸዋለሁ ሲል ይነግረዋል። ምን ነው ለምን አለው ማለት ነው። አሁን ቲና መኪና አደጋ ደርሶባት መንቀሳቀስ አትችልም፣ ስለዚህ መናገርም አትችልም። ትላንትና አባባ ወደ ቤታችን አምጥተዋታል፣ ከሆስፒታል ከርማ ነበር። ስለዚህ እንዴት መቼ ደረሰባት ይለዋል። ከኛ ደግሞ ውጭ ባንም ቤተሰብ የላትም። ስለዚህ አንዲት እህት ነች ያለቻት፣ ያንን እሷም ለእሷ አትሆናትም። የተፈጠረው ነገርን እንግዲህ አሁን ተወት አድርገን እሷን ለማስተማም ነው ያሰብነው። በጣም ጥሩ ነው። በዚህ ሰዓት ከጎኗ መሆናችሁ ደስ ይላል አለ አቶ ሞገስ ደህና ለመግባት ቦታው ቤቱ ስላመቸው። እንደዛም ሆኖ እንግዲህ ትንሽ በዚህ ሰዓት መተው አልቻልንም አለው። ግን
ከይቅርታ ጋር ፈቃደኛ ከሆንክ ከእናንተ ቤት መጥቼ ሊያት ሲል ነበር የጠየቀው። እሺ ሂሳብ ብለው ሂሳብ ካጠናቀቁ በኋላ ወደ ቤት ይዘዋቸው ሲሄዱ ትሁትና ቲና ቁጭ ብለው እያበላቻት ነበር። መቼም የሰው ልጅ በጣም የሚገርመው ቲና ትላንትና በአባባ ላይ ትላንት እንደዛ ብላ በዊልቸር ላይ የሰራችው ስራ ሳያድር እንግዲህ እሷን በዊልቸር ላይ ሆና በሰው እጅ ስትበላና ስትጠጣ ስናይ እንግዲህ ትልቅ ትምህርት ይኖረናል ብለን ሁላችንም እናስበዋለን። በዚህን ሰዓት ነበረ ለመጠየቅ ብሎ አቶ ሞገስ እንግዲህ ከች ሲል ወደ ቤት ሲገባ አይኗ ፍጥጥ አለና ሳቅሳቅ አላት። ወይዘሮ ቲና ደስ አላት። ትሁት ግን ተደናግጣ እጇንም መሰብሰብ እጇንም መዘርጋት ሆነባት። በዚህን ጊዜ ኤደን ደግሞ እያየች ተደናገጠችና ልክ ሲገቡ ታውቂዋለሽ እንዴ ብሎ ካሊብ ሲጠይቃት አውቀዋለሁ አዎ አለችና ከዛ ሽጉጡን ሲያሳያት እንግዲህ ሽጉጡን አይታ በጣም ፈራችና አላውቀውም ልወጭ ነበር አላት። አዎ ልወጣ ነበር በማለት ትወጣለች። ሞትም ሞገስን ስታየው ተደናግጣ ወደ ኪችኗ እየሮጠች ሄደች። ከዛም ተከትሏት ሞገስ እና ካሊብ አለችና ካሊብን እየጎተተች ይዛው ልትነግረው ወደ ውስጥ ገባች። ልጁ እሱ እንደሆነ ለካሊብ ነገረችው። ካሊብም እንኳን ቤቴ ድረስ መጣልኝ እንጂ ብሎ ዘግቶ እንግዲህ እሱን አንድ ነገር ማድረግ እንዳለበት እዛ ቤት ውስጥ እንደማያወጣው ወሰነ። በዛን ሰዓት እንግዲህ ወይዘሮ ቲና እንግዲህ አቶ መጎስና ቲና ተፋጠው እየተያዩ እሷን በሳቅ ተንኮሏን ለማሳካት ስለገባች እየሳቀች ነበር። ሆኖም ግን ትሁት እጁን እየጎተተች ካሊብን እናውራ እያለ ይዛው ሂዳ ያለውና የተፈጠረውን ሰውየው መሆኑን እሱን ነግራዋለች። አሁን ቀጣዩ ምን ይሆናል? አብረን የምንከታተለው ይሆናል። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ።